ሥራ ምዕራፍ 5 ቁጥር 29 ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ይላል። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የጌታን ትንሣኤና አዳኝነት በድፍረትና በልበ ሙሉነት ለማስተማር በሚሯሯጡበት ጊዜ ከሊቃነ ካህናት የደረሰባቸውን ተቃውሞና የሰጡትን መልስ ይህ ክፍለ ምንባብ ይነግረናል። ሐዋርያት ጌታ ኢየሱስ ሞትን ድል አድርጎ የተነሳ መሆኑን እንዲሁም እርሱን በማመን የዘላለምን ሕይወት ማግኘት የሚቻል መሆኑን በማስተማር ሲተጉ ብዙ ሕዝብ ተከትለዋቸዋል። በቅናትና በተንኮል ተነሳስተው ጌታ ኢየሱስን ያስገደሉ የካህናት አለቆችም በበኩላቸው ቀድሞ ደሙ በእኛና በልጆቻችን ይሁን ማቴዎስ 27:25 እንዳላሉ ሁሉ ዛሬ ያ ክፉ ስራቸው ውስጣቸውን እየኮረኮራቸውና እያሳፈራቸው ነው። ደሙ በላያቸው ላይ ሊመጣ እንደሚችልም ውስጣቸው ስለሚነግራቸው የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ በማለት ስጋታቸውን በግልጽ መናገር ጀምረዋል። ይሁንና ያዳቆነ ሰይጣን ሳያቀስ አያርፍም እንደሚባለው ውስጣቸው ቢሞግታቸውም እውነትን በአመፅ ለመሸፈን ቁርጥ ሐሳብ በመውሰድ ሐዋርያትንም በተለመደው ጭካኔያቸው እየዳዳቸው መሆኑን መጽሐፍ ቅዱስ በግልጽ ይናገራል። ሆኖም ሕዝቡ ወደ ሐዋርያት እየዞረ ስለመጣ ይህንን ቢያደርጉ ምናልባትም ከሕዝቡ በድንጋይ እስከ መደብደብ ሊያደርስ የሚችል አደጋ ሊያጋጥማቸው እንደሚችል ተገንዝበዋል። ሆኖም በክፉ አቋማቸው በመጽናት ሐዋርያትን በኢየሱስ ክርስቶስ ስም እንዳያስተምሩ አዘዙ። ሐዋርያት ግን እኛ በጌታ አስተምሩ ተብለን ታዘናል፣ እናንተ አታስተምሩ እያላችሁን ነው። ነገር ግን ሁላችሁም ልታውቁት የሚገባ ለእናንተ ለሰዎች ከመታዘዝ ይልቅ ለእግዚአብሔር መታዘዝ የሚገባ መሆኑን ነው። እኛ ፍላጎታችን ትናንትም ዛሬም ነገም ይኸው ነው። ለእናንተ ሳይሆን ለእግዚአብሔር እንታዘዛለን፣ እናስተምራለን፣ እንሰብካለን በማለት እንቅጩን ነገሯቸው። በዚህ ጠንካራ እምነታቸው ምክንያት የአይሁድ ሊቃነ ካህናት ሊገድሏቸው ቢፈልጉም በመምህር ገማልያል ገላጋይነትና ምክር ሐዋርያት ሊድኑ ችለዋል። እንግዲህ ከዚህ የምንረዳው ትልቁም ነገር አንዱ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል የሚለው መሪ ቃል ነው። ይህ ቃል እኛ ሰዎች ለእግዚአብሔር ለመታዘዝ በምናደርገው ጥረት እንቅፋት ሊሆኑን የሚፈልጉትን ሁሉ መቀበል እንደሌለብን ያስተምረናል። እግዚአብሔርን የማያውቁ ሰዎች እግዚአብሔርን እንዳንከተልና በስሙ እንዳናስተምር በሚዘብቱብን ጊዜ ያለምንም ፍርሃት መቀጠል እንዳለብን ይነግረናል። ለሰዎች ፍላጎት ሲባል እውነተኛ ቃሉን ከመፈጸም መገደብ እንደሌለብን ይመክረናል። እንግዲያውስ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ እንደሚገባ ቅዱስ መጽሐፍ በማያሻማ መልኩ አስተምሮናልና ለሰው ፍላጎት ሲባል እግዚአብሔርን መተው እንደሌለብን መጽሐፍ ያስተምረናልና አምላካችን እግዚአብሔር ለሰው ከመታዘዝ ይልቅ ለፈጣሪ ታዘን ሕጉን ሥርዓቱን ጠብቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።